ባዩሽ ለሜላት ደወለችላትና ምን ነው ጠፋሽ እኮ ትላታለች። ምን ላርግ ስራ ሁኜ እኮ አልመቼም ብሎ ትያለች ስትላት፣ አይ አንቺማ በቃ ተውሽን ራቅሽ፣ መቼም ከመጣሽ ብዬ ነው አሁን የደወልኩልሽ። ምንድን ነው የምትይኝ ባዩሽ ትላታለች። እኔማ ከመጣሽ ብዬ ያ የምታውቂው ጎረቤት ልቅሶ አለ፣ አቶ ለማ አረፈ እኮ። ምን ለማ ይሄ ድንጋይ የሚፈልጠው ነው? አዎ ከድንጋይ ጋር እንደታገለ አፈር ገባ። ይሄውልሽ ከድንጋይ ጋር እንደታገለ ይሄው ህይወቱ አለፈ። እንደው የኔ ጌታ ሲያሳዝን ትላለች። እናም ትመጫለሽ ቀብር እንዴ ባዩሽ? እንዴት ነው የማልመጣው? እመጣለሁ ያው ስለቀረሽ ስለተውሽን ነው ብዬ ነዋ። ድንገት ካልመጣሽ ብዬ እኮ ነው። እሺ ቀብሩ ዛሬ ነው፣ ትመጫለሽ እንዴ? እመጣለሁ ጠብቂኝ፣ አብረን እንሄዳለን ትላታለች። እንዴት እቀራለሁኝ? ስንት ክፉና ደግ አሳልፈን አብሮ አደግ። እኔ ምን ላርግ ብለሽ ነው? ባለቤቱ ጋር ስለማትስማሚ ብዬ ነው እንዴ? እሷ የራሷ ጉዳይ ነው፣ እኔ ስለሷ ምን አገባኝ? እሱን ግን መጥቼ አፈር አለብሰዋለሁ። አሁኑኑ እመጣለሁ ጠብቂኝ፣ አብረን እንሄዳለን። እሺ ባዩሽዬ ቻው፣ በቃ መጣሁ፣ አሁኑኑ መጣሁ። አይ እንደው እኔን አፈር ልብላ፣ እንዲው ድንጋይን እንደፈለጠ አፈር ገባ። ሀናና ሴሮ መንገድ ላይ ተገናኙ። እንዴ በጧት ወዴት ነው? ወደ ወርክ ነው ይላታል። አሁን እንደዛ ነገር። አንተስ በጧት ወዴት ነው? አይ ወደ ፋዘር ጋር እየሄድኩኝ ነው ይላታል። አይ እሺ ጥሩ፣ ወደዛ እየሄድክ ነው? እኔ የምልሽ ሀና የፋዘር ሕክምና ምን ላይ ደረሰ? እንዴት ነው? ምን ላይ ይደርሳችኋል? ይላታል። አይ ያው ነው፣ ምንም የተለየ ነገር የለውም እንደነበረ ነው ትሏለች። ማለት ባለፈው ሕክምና ጀምረናል ብለሽኝ ነበረ፣ እንዴት ነው? አዎ ብዬህ ነበረ፣ ግን ገንዘብ ስለሌለን አቁመነዋል። ገንዘብ ጠየቁ፣ እጅግ በጣም ብዙ ገንዘብ ነው የተጠየቅኩትና አቅሜ ስለማይችል ምንም ማድረግ አልችልም ትለዋለች። ለእኔ ባለፈው ስላወጣሽ ነው አይደለ? ለእስር ቤት ስለከፈልሽልኝ ነው፣ እኔ ለእኔ ብለሽ ነው አይደል? ይላታል። አይ እሱ አሰሪዎቼ ዝም ብለው እየሰጡኝ ገንዘብ ስለነበረ እንዲሁ በመልካምነት የሰጡኝ ገንዘብ ነው እና ሰርቼ ያጠራቀምኩት እንኳን አይደለም። ቢሆንም ደግሞ እሱ አይበቃኝም። የተጠየኩት እኔ የከፈልኩት ላንተ 30 ሺህ ብር፣ የተጠየኩት ለሕክምና 300 ሺህ ብር ነው። ከየት አምጥቼ? እንግዲህ እግዚአብሔር የፈቀደውን ነው የሚያደርገው። ምንም ማድረግ አልችልም። በዚህን ዘመን ያለ ገንዘብ ምንም ማድረግ አይቻልም ትለዋለች። እኔ ነኝ አይደል ለዚህ ሁሉ የዳረኩሽ? ይቅርታ ሀንዬ ይላታል። በጣም ነው የሚያስጠላው። በእናትሽ ሀንዬ እኔ ነኝ ለዚህ ሁሉ የዳረኩሽ። በቃ ሂጅ አሁን እሺ፣ ወደ ስራሽ እንዳይረፍድብሽ ይላትና እሷም ትሄዳለች። እጅግ በጣም አዘነ። እሷም ወደ ስራዋ ሄደች። ሀናም ወደ ስራዋ ሄደችና የምናሴን ክፍል አንኳኳች። ምናሴ ቁጭ ብሎ ነበር። እንዴት አደርክ ምናሴ? እንዴት አደርሽ ሀንዬ? ልብሶችስ? ትናንትና እኮ ሳላስተካከልልሽ ቸኩዬ ስለሄድኩኝ አሁን አስተካክዬ ሳጥን ውስጥ ላስገባልክ ብዬ እኮ ነው። ወይም አየ እኮ ትናንትና ጣጥፋ አስገባችሁ ይላታል። ወይኔ ጉዴ ፈላ ትያ፣ አስቸገርኳቸው አይደለም? ምን ችግር አለው? ይሄ እኮ ቀላል ነው፣ ከባድ አይደለም። ስለዚህ ምንም ችግር የለውም፣ አትጨነቂ ይላታል። እሺ ትያ አሁን ወዴት ሄደው ነው ምናሴ? ጎረቤታችን ስላረፈ ቀብር ሄዳ ነው። ውይ በእናትህ ቀብር ዘመድ ነው ወይስ ጎረቤት ነው? አይ ጎረቤት ነው። አብረውን የነበሩ ጎረቤቶቻችን የረጅም ጊዜ ጎረቤት ስለነበረ ነው። እሺ እንደዛ ከሆነስ እሺ ትልና ሀናም ወደ ስራዋ ትሄዳለች። ከዛም ጆሮ ከጓደኛው ጋር ተገናኙና እንዴ ምን ሆነ ነው ጆሮ ይለዋል። አይ ምንም አልሆንኩም። ምን ጧት ስጨልልልህ እንዴ ስደውልልህ ቅራለህ እንዴ? አረ ምንም ችግር የለውም ጣጣ የለውም ጓደኛዬ ይለዋል። እና ታዲያ ምንድን ነው? ምን ሆነ ነው? ምንም አልሆንኩኝም። እኔ እኮ ቁርስ እንድንበላ ብዬ ነበረ ይለዋል። በቃ እባክህን ደብሮኛል። እንዴ ምን ሆነ የደበረ? እባክህን የሀና ፋዘር ታመዋል እና ለአባቷ መታከሚያ ያጠራቀመችውን ብር ለእኔ ሰጥታኛለች። ባለፈው ለእስር ቤት እንድፈታ የከፈለችልኝ እሷ ነበረች። እሳቸው ደግሞ አሁን በጠና ታመዋል እና በጣም ጨንቆኛል። ብቻ ምን እንደማደርግ አላቅም። እና ተዳብሮ ምንድን ነው ታዲያ? መቼም ድጋሚ ስርቆት አትለኝም። በፍጹም ሁለተኛ ስርቆት አላደርገውም። በቃ ይዞ ጓደኛዬ
ምንም ችግር የለውም አታስብ። የሆነ ፎታ እንሂድና ፈታ እንበል። አሁን ስትመለስ በኋላ ሁሉም ነገር ተስተካክሎ ታገኘዋለህ። አንተ የሀና አባት እኮ እጅግ መልካም አባት ናቸው። እኔን ከብዙ ነገር የለወጡኝ የሀና አባት ናቸው። በቃ ይዞህ ምንም ችግር የለውም ይለዋል። አብረው ከጓደኛው ጋር ተያይዘው ሄዱ። ባዩሽ ልቅሶው ሄዱ። ባሹዬ ይሄን ቤት እንዴት አድርገው አሳመሩት አንቺዬ። እኔ እኮ ያን ጊዜ ዝም ብዬ በርካሽ ዋጋ ነው ሽጬላቸው እየወጣሁት። አይ ጓደኛዬ፣ እኔ እኮ ታይ ቆይ ተረጋጊ እያልኩሽ አንቺ ቸኩለሽ ሽጠሹ ሄድሽ። ያለው ማማሩ ይኸውልሽ እንደዚህ አሳመሩት። እንዴት እንደሚያምር ይህን የመሰለ ግቢ በርካሽ ዋጋ ሽጠሽ ይኸው እነሱ እንደዚህ ተንደላቀው ይኖሩበታል ትላታለች። ምን ላርግ ብለሽ ነው? እኔ እኮ ያን ጊዜ የሰፈሩ ወሬ አላስቀምጥ አላስወጣ አላስገባ ሲለኝ ነው ዝም ብዬ ባልሆነ ዋጋ ሽጬ የሄድኩት። ምን ላርግ ብለሽ ነው ጓደኛዬ ትላታለች። ታዲያ ባዩሽ አረችሽብኝ ሳ ምንድን ነው እንዴ? ምንድን ነው የምትይው? ባለፈው የራኬብ ክርስትና ጊዜ ተገናኝተን ወይ ጓደኛዬ አምሮብሻል ስትይኛል ነበር እንዴ? ምን ነው ዛሬ? እኔ ምን አውቃለሁ፣ በአንድ ሳምንት ውስጥ አረችሽብኝ፣ ተቀያየርሽብኝ እኮ